ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የውጭ ባለሀብቶች ችርቻሮ ንግድ ላይ ለመሰማራት ሱፐር ማርኬቶች እንዲያቋቁሙ የሚያስገድደው ቅድመ ሁኔታ ተነሳ። ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት በሚፈልጉ የውጭ ባለሀብቶች ላይ ተጥሎ የነበረው 5 ሱፐር ማርኬት ወይም 2 ሃይፐር ማርኬት የማቋቋም ቅድመ ሁኔታ ተነስቶ $2.5 ሚሊዮን የአሜሪካ ዶላር ካፒታል ማስመዝገብ በሚል ተተካ። እንደ ቡናና የቅባት እህል ያሉ ምርቶችን ኤክስፖርት ለማድረግ ፈቃድ በሚሰጣቸው የውጭ ባለሀብቶች ላይ ተቀምጦ የነበረው ወደ ውጭ መላክ ያለበት አስገዳጅ ዓመታዊ የምርት መጠንም እንዲነሳ ተደርጓል። በውጭ ባለሀብቶች ላይ ተጥለው የነበሩት እነዚህ ቅድመ ሁኔታዎች የተነሱት የኢትዮጵያ ኢንቨስትመንት ቦርድ ባወጣው አዲስ መመሪያ ነው። በተከለሉ የውጭ ገቢ ጅምላ እና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ የተባለው ይህ ሕግ ባለፈው ዓመት በተመሳሳይ ስም የወጣውን መመሪያ የሚሽር ነው። የኢንቨስትመንት ቦርድ አዲሱ መመሪያ ያወጣው በነባሩ ሕግ አቅም ያላቸው ውጭ ባለሀብቶች በውጭ የገቢ ጅምላ እና የችርቻሮ ንግድ ስራዎች ላይ እንዲሰማሩ ቢፈቅድም እርምጃው በቂ ሆኖ ባለማግኘቱ እንደሆነ በሕጉ ላይ ሰፍሯል። የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ማድረግ እንዲሁም የሚቀመጡ የፈቃድ ቅድመ ሁኔታዎች ግልጽ፣ ቀላልና ተገማች ማድረግ የሚሉት ለሕጉ መሻሻል በምክንያት የተጠቀሱ ጉዳዮች ናቸው። ማሻሻያው የውጭ ባለሀብቶችን መተማመን ይበልጥ ማሳደግ እና ተጨማሪ የውጭ ካፒታል የሚሳብበትን አሰራር መዘርጋት የሚችል ዓላማዎች አሉት። መጋቢት 2016 ዓ.ም የወጣው የቀድሞ መመሪያ ለአስርት ዓመታት ለሀገር ውስጥ ባለሀብቶች ብቻ ተከልለው የቆዩት የውጭና ገቢ እንዲሁም የጅምላና ችርቻሮ ንግዶች ለውጭ ሀገር ባለሀብቶች ክፍት እንዲሆኑ የፈቀደ ነበር። ጠቅላይ ሚኒስትር አብይ አህመድ በሚመሩት የኢትዮጵያ ኢንቨስትመንት ቦርድ የወጣው የቀድሞ መመሪያ እነዚህ ዘርፎች ለውጭ ሀገር ባለሀብቶች ክፍት ሲያደርግ የተለያዩ ቅድመ ሁኔታዎችን አስቀምጦ ነበር። በችርቻሮ ንግድ ላይ ለመሰማራት ፈቃድ በሚጠይቁ የውጭ ባለሀብቶች ላይ ተጥለው የነበሩት ቅድመ ሁኔታዎች ባለሀብቶች ምን ያህል ብዛት የንግድ ስፍራዎች መገንባት እንዳለባቸው እና ስፋታቸው ምን ያህል መሆን እንዳለበት ጭምር የሚወስን ነበር። በቀድሞ መመሪያ የውጭ ባለሀብቶች የችርቻሮ ንግድ ፈቃድ ለማግኘት በቅድመ ሁኔታ ከተቀመጡት 3 አይነት የገበያ ስፍራዎች ቢያንስ አንዱን ማቋቋም ይጠበቅባቸው ነበር። የሚያቋቋሙት የገበያ ስፍራዎች በአንድ የባለቤትነት መዋቅር ስር የሚተዳደር መሆን እንዳለባቸው ተጠቅሷል። በመመሪያው ላይ በቀዳሚነት የተቀመጠው የገበያ ስፍራ ሱፐር ማርኬት ነበር። በመመሪያው መሰረት ፈቃድ የሚጠይቅ የውጭ ባለሀብት በ3 ዓመት ውስጥ ቢያንስ በ2,000 ስኩዌር ሜትር ስፋት ላይ ያረፈ 5 ሱፐር ማርኬቶች ለማቋቋም መስማማት አለበት። ከእነዚህ ሱፐር ማርኬቶች ውስጥ ቢያንስ 2 ፈቃድ ከመሰጠቱ በፊት መቋቋም እንዳለባቸው የሚደነግገው ሕጉ ቀሪዎቹ በ3 ዓመት ውስጥ መቋቋም እንዳለባቸው አስፍሯል። በሁለተኛነት የተቀመጠው አማራጭ ቅድመ ሁኔታ በ3 ዓመት ውስጥ 2 ሃይፐር ማርኬቶች እንዲያቋቁም የሚያስገድድ ነው። ፈቃዱ ከመሰጠቱ በፊት ቢያንስ አንዱ ሃይፐር ማርኬት መቋቋም ያለበት ሲሆን ይህ አይነቱ የገበያ ስፍራ 5,000 ስኩዌር ሜትር ላይ ያረፈ መሆን እንዳለበት ተደንግጎ ነበር። መመሪያው በሶስተኛው አማራጭነት ያስቀመጠው ቅድመ ሁኔታ የውጭ ባለሀብቶች በ10,000 ስኩዌር ሜትር ላይ ያረፈ አንድ ግዙፍ የገበያ ስፍራ መገንባት የሚያስገድድ ነበር። የኢትዮጵያ ኢንቨስትመንት ቦርድ ያወጣው አዲሱ መመሪያ ከ1 ዓመት በፊት የተቀመጡ እነዚህ ቅድመ ሁኔታዎችን ሽሯል። በአዲሱ መመሪያ በችርቻሮ ንግድ ላይ የሚሰማሩ የውጭ ባለሀብቶች ይጠለቡባቸው የነበረውን የገበያ ስፍራ የማቋቋም ቅድመ ሁኔታ በአስገዳጅ የካፒታል መጠን ተተክቷል። በአዲሱ መመሪያም የውጭ ባለሀብቶች ቢያንስ $2.5 ሚሊዮን የአሜሪካ ዶላር ካፒታል እንዲኖራቸው ያስገድዳል። ይህም ካፒታል በአይነት እና በጥሬ ገንዘብ የተከፈለ መሆን እንዳለበትም መመሪያው ያስረዳል። ይህ ቢኖርም ግን አነስተኛ ካፒታል በመያዝ መልካም ስም ያላቸው ነጠላ ምርቶች በችርቻሮ በመሸጥ መሰማራት የሚፈልጉ የውጭ ባለሀብቶች ፈቃድ የሚያገኙበት መንገድ እንደሚኖር በመመሪያው ላይ ሰፍሯል። በዚህ መልኩ መሰማራት የሚፈልጉ ባለሀብቶች ፈቃድ የሚያገኙት የኢንቨስትመንት ቦርድ በጉዳዩ ላይ እየተመሰረተ ውሳኔ ሲሰጥ ነው። አዲሱ መመሪያ ጉልህ ማሻሻያ ያደረገበት ሌላኛው ጉዳይ በውጭ ንግድ ኤክስፖርት ላይ መሰማራት የሚፈልግ የውጭ ባለሀብቶች ጥሎባቸው ከነበረው ቅድመ ሁኔታ ጋር የሚያያዝ ነው። የውጭ ባለሀብቶች ከገበያ በመግዛት ኤክስፖርት ማድረግ የሚችሉት ጥሬ ቡና፣ የቅባት እህል፣ ጫት፣ ጥራጥሬ፣ የደን ውጤቶች፣ ቆዳና ሌጦ እንዲሁም ዶሮ እና የቁም እንስሳት ነው።
ቀድሞ መምሪያ ውጭ ባለሀብቶች እነዚህ ምርቶች ኤክስፖርት ማድረግ የሚችሉ ፍቃዱን ባገኙበት ዓመት በሕጉ የተቀመጠላቸውን አስገዳጅ የምርት መጠን ወደ ውጭ ለመላክ የሚስማሙ ከሆነ ነበር። በዚህ መሰረት ጥሬ ቡና ለመላክ የሚፈልጉ የውጭ ባለሀብቶች ፈቃዱን ባገኙበት ዓመት ቢያንስ $10 ሚሊዮን የሚያወጣ ምርት ለመላክ መስማማት ነበረባቸው። የቅባት እህሎች መላክ የሚፈልጉ የውጭ ባለሀብቶችም $5 ሚሊዮን፣ ጫትና ጥራጥሬ ለሚልኩ ደግሞ $1 ሚሊዮን የሚያወጣ ምርት ለውጭ ገበያ የማቅረብ ግዴታ ተጥሎባቸው ነበር። ቆዳና ሌጦ ለሚልኩ ባለሀብቶች የተቀመጠው ቅድመ ሁኔታ ፈቃድ ባገኙበት ዓመት ቢያንስ $500,000 የሚያወጣ ምርት ከኤክስፖርት እንዲያደርጉ የሚያስገድድ ነበር። አዲሱ መመሪያ እነዚህን አስገዳጅ የኤክስፖርት የምርት መጠን አስቀርቷል። በዚህ ምትክ የተቀመጠውን ቅድመ ሁኔታ ባለሀብቱ በራሱ ወይም በታወቀ አገራዊ ወይም ዓለም አቀፍ አረጋጋጭ ተቋም የተዘጋጀ ዝርዝር የስብዕናና የአቅም መግለጫ ሪፖርት ማቅረብ አለበት የሚል ነው። ይህ ሪፖርት ባለሀብቱ በኢትዮጵያ መንግስት ተቀባይነት በሚኖራቸው የማዕቀብ ወይም ተመሳሳይ ገደቦች ዝርዝር ውስጥ አለመሆኑን የሚያረጋግጥ መሆን እንዳለበት በመመሪያው ላይ ተጠቅሷል። በተጨማሪም ሪፖርቱ ባለሀብቱ በተለይም በሕገ-ወጥ መንገድ የተገኘን ገንዘብ ወይም ንብረት ሕጋዊ አስመስሎ ማቅረብ፣ የዕፅ ዝውውርን ወይም ሽብርተኝነትን በገንዘብ ማገዝን በተመለከተ ያለውን ማንኛውም ተሞክሮ ምርመራ ያካተተ መሆንም አለበት። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የእስራኤልና ኢራን ግጭት የዓለም ነዳጅ ዋጋን እንዴት ሊጨምር ይችላል? እስራኤል በኢራን ላይ ጥቃት በመፈጸሟና ኢራንም ለጥቃቱ ምላሽ መስጠቷን ተከትሎ በዓለም ገበያ ላይ ድንጋጤ ተፈጥሯል። በተለይ በዓለም የነዳጅ ዋጋ ላይ ጭማሪ የታየው ወዲያውኑ ነበር። ሆኖም ባለፈው ሳምንት መጨረሻ በሁለቱ ሀገራት መካከል የሚሳኤልና የድሮን ጥቃቶች ከተፈጸሙ በኋላ የድፍድፍ ነዳጅ ዋጋ ቅናሽ አሳይቷል። ቢሆንም የነዳጅ ዘይት ዋጋ ከአንድ ወር በፊት ከነበረው በ$10 ጨምሯል። ይህም በመላው ዓለም የቤንዚንና የምግብ ዋጋን ጨምሮ በሌሎች ፍጆታዎችና አገልግሎቶች ላይ የዋጋ ንረት ያስከትላል የሚል አዲስ ስጋት ፈጥሯል። ከ3 ዓመታት በፊት ሩሲያ በዩክሬን ላይ ወረራ ስትፈጽም የሆነውም ይኸው ነበር። ከፍተኛ የነዳጅ ምርት በሚገኝበት መካከለኛው ምስራቅና ፋርስ ባሕረ ሰላጤ በሚያካልለው አካባቢ የተፈጠረው የእስራኤልና የኢራን ግጭት እስከ መቼ እንደሚቆይ እንዲሁም ምን እንደሚያስከትል እርግጠኛ መሆን አይቻልም። የነዳጅ ዋጋ ምን ያህል ነው የጨመረው? የእስራኤል ጥቃት ያስከተለው ምላሽና ለቀናት የቀጠለው አጸፋ በዓለም ገበያ ላይ ለውጥን አስከትሏል። ዓርብ ዕለት የአንድ በርሜል ድፍድፍ ነዳጅ ዋጋ $78 በላይ ደርሶ ነበር። ከዚያ ወዲህ ግን ወደ $74.5 ዝቅ ብሏል። ነገር ግን ባለፈው ወር ከነበረው ዋጋ ሲነጻጸር በ$10 ጨምሯል። በዓለም ላይ በሚከሰቱ ታላላቅ ክስተቶችና ቀውሶች ምክንያት የነዳጅ ዋጋ እንዲሁም የዓለም ኢኮኖሚ በየጊዜው ይዋዥቃል። በመሆኑም የእስራኤልና የኢራን ግጭት ተከትሎ በነዳጅ ዋጋ ላይ ጭማሪ ቢከሰት የሚያስገርም አይደለም። አሁን ላይ ያለው ዋጋ ከአንድ ዓመት በፊት ከነበረው በጣም ያነሰ ነው። ከ3 ዓመት በፊት በሩሲያና በዩክሬን መካከል ጦርነት ሲቀሰቀስ ከነበረው ዋጋም ዝቅተኛ ነው። ያኔ የአንድ በርሜል ድፍድፍ ነዳጅ ዋጋ ወደ $130 ይጠጋ ነበር። የቤንዚንና ሌሎች ፍጆታዎች ዋጋ ሊጨምር ይችላል። በርካቶች የነዳጅ ዘይት የጅምላ መሸጫ ዋጋ ከፍ ማለቱን የሚያስተውሉ በቤንዚን ላይ ጭማሪ ሲያስከትል ነው። ሆኖም በኃይል ዋጋ ላይ ጭማሪ ሲከሰት ከግብርና እስከ ፋብሪካ ምርቶች ድረስ በሁሉም ነገሮች ላይ ንረትን ያስከትላል። በምግብ ፍጆታዎች ላይም በአንድም ሆነ በሌላ መልኩ የዋጋ ለውጥን ያስከትላል። የግብርና መሳሪያዎች ለማንቀሳቀስ፣ ምርትን ለማጓጓዝ እና ምግብን አቀነባብሮ እና አሽጎ ለማቅረብ ያለውን ሂደትም ውድ ያደርገዋል። ይህም የሚሆነው ግን የነዳጅ ዋጋ ጭማሪው ለረጅም ጊዜ ከቆየ ነው። በካፒታልና ኢኮኖሚክስ የምጣኔ ሀብት ባለሙያ የሆኑት ዴቪድ ኦክስሊ በነዳጅ ዘይት ዋጋ ላይ $10 ሲጨምር በአጠቃላይ ምርቱ ላይ 7% ጭማሪ ሊያስከትል ይችላል ሲሉ የዋጋ ሰንሰለቱ ተያያዥነት አስረድተዋል። ይህ ስሌት ከነዳጅ ዘይት ጋር የሚገናኝ ብቻ እንዳልሆነ ባለሙያውም ያሰምራሉ። በዩክሬን ጦርነት መጀመሪያ ላይ በፍጆታዎች ላይ የታየውን አስደንጋጭ ጭማሪ በርካቶች እንደማያስታውሱት የሚገልጹት ኦክስሊ ይህም በአብዛኛው በጋዛ ላይ የታየው ዋጋ መናር ውጤት መሆኑን ያስረዳሉ። በርካቶችም ቤቶቻቸውን የምናሞቀው በጋዝ ነው። በሆኑም በዩናይትድ ኪንግደም የኤሌክትሪክ ዋጋ ከጋዝ ዋጋ መናር ጋር ተያይዟል ብለዋል። የጋዝ ዋጋም ካለፈው ሳምንት ጥቃት ወዲህ ጭማሪ አሳይቷል። ሆኖም ተጽዕኖው ወደ እያንዳንዱ ቤት ስተት ብሎ የሚገባው ቀስ እያለ እንደሆነና
ይህም ዋጋዎችን በመቆጣጠር ረገድ የተቆጣጣሪዎችን ሚና ጨምሮ ገበያው በሚሳለጥበት መንገድ ላይ ይመሰረታል ብለዋል ባለሙያው። የነዳጅ ዘይት ዋጋ ሊያሻቅብ ይችላል። የኤነርጂ አስቴክስት በተባለ የምርምርና አማካሪ ተቋም ውስጥ የጂኦፖለቲካዊ ጉዳዮች ኃላፊ የሆኑት ሪቻርድ ብሮኒዝ አሁን ላይ ያለው ሁኔታ በጣም ወሳኝና አሳሳቢ ነው ይላሉ። ይህ ማለት በዩክሬን ጦርነት ወይም ከዚህ በፊት በነበሩ የመካከለኛው ምስራቅ ግጭቶች ወቅት እንደነበረው ትልቅ ተጽዕኖ ያስከትላል ማለት አይደለም። አሁን ላይ ዋናው ጥያቄ የሚሆነው የእስራኤል እና የኢራን ግጭት ምን ያህል ይቆያል? ሌሎች በቀጣናው ያሉ ሀገራትስ በግጭቱ ውስጥ ይሳተፋሉ ወይ? አሜሪካስ ግጭቱን ለማስቆም ምን እርምጃ ትወስዳለች የሚለው ነው። ከሁሉም በላይ ደግሞ በኢራን ደቡባዊ የውሃ ዳርቻ ሆርሙዝ ሰርጥ ላይ ባለው የባህር መስመር በሚያጋጥመው የትራንስፖርት መስተጓጎል ላይ ይወሰናል። ሆርሙዝ 1/5 የሚሆነው የዓለምን የነዳጅ ምርት ወደ ዓለም ገበያ የሚጓጓዝበት መስመር ነው። በእርግጥ ከዚህ በፊት በነበሩ ግጭቶች በዚህ መስመር ላይ ችግር ሳይከሰት ቆይቷል። ሆኖም ኢራን ከዚህ ቀደም ይህንን ልታደርግ እንደምትችል ስትዝት ስለነበረ የነዳጅ ዘይት ዋጋ ላይ ከጥቂት ቀናት በፊት ከነበረው አነስተኛ ጭማሪ ሊታይ ይችላል። ሆኖም በትራንስፖርት ላይ መስተጓጎል ችግር ካልገጠመ በስተቀር የነዳጅ ዋጋ ጨምሮ አይቆይም። ከ3 ዓመት በፊት ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ከኮቪድ ወረርሽኝ በኋላ የዓለም ኢኮኖሚ እንደገና በመከፋቱ የነዳጅ ፍላጎት ከፍተኛ ሆኖ ነበር። አሁን ላይ የዓለም ኢኮኖሚ ከባድ ጊዜ ያጋጠመው ቢሆንም ከሳዑዲ አረቢያ እስከ ብራዚል ያሉ የነዳጅ አምራቾች የነዳጅ አቅርቦትን የመጨመር አቅም ስላላቸው የነዳጅ ዋጋ እንዲቀንስ ይረዳል። ይህ ለዓለም ምጣኔ ሀብት ምን ማለት ነው? የነዳጅ ዋጋ መጨመር እና የሚያሳድረው ተጽዕኖ በእስራኤል እና በኢራን ግጭት ቀጣይ ሁኔታዎች ላይ የሚመሰረት ይሆናል። ሆኖም የዓለም ምጣኔ ሀብት ላለበት ፈታኝ ሰዓት አስደንጋጭ ሊሆን ይችላል ብለዋል የምጣኔ ሀብት አማካሪ መሐመድ ኤሊኤሪያን። አማካሪው እንደሚሉት በየትኛውም መልኩ ብትመለከቱት ለአጭር ጊዜም ሆነ ለረጅም ጊዜ የሚያስከትለው ውጤት አሉታዊ ነው። አሁንም በርካታ ጥያቄዎች በሚነሱባት አሜሪካ መሪ የኢኮኖሚ ስርዓት መረጋጋት ላይ ተጽዕኖ ያሳድራል። እንደ ካፒታል ኢኮኖሚ ስሌት ከሆነ የአንድ በርሜል ድፍድፍ ነዳጅ ዋጋ $100 በላይ ከደረሰ ባደጉ ኢኮኖሚዎች ላይ 1% ግሽበት የሚያስከትል ሲሆን የወለድ ምጣኔንም ለመቀነስ ተስፋ ያደረጉ ማዕከላዊ ባንኮች ሕይወትን ፈታኝ ያደርገዋል። ሆኖም በዴቪድ ኦክስሌ አመለካከት ይህ ሊያጋጥም የሚችልበት እድል ዝቅተኛ ነው። በመካከለኛው ምስራቅ አለመረጋጋት አዲስ ነገር አይደለም፣ ብዙም ክስተቶችን ተመልክተናል የሚሉት ኦክስሌ በአንድ ሳምንት ጊዜ ውስጥ አስከፊ ሁኔታ ሳያስከትል ሊስተካከል ይችላል የሚል ግምትም አላቸው። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።